ወንጌልን ማድረስ ነው የኛ ስራ። በቋንቋ ምክንያት እውነት ከቀረ፣ በቋንቋ ምክንያት የምስራች ከቀረ ኪሳራ ነው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ ነው። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባ፣ መንፈስ አይተኛ፣ መንፈስ አይርባው። መንፈስ ነህ ካልክ በኋላ ስለ ፎቅ መስበክን ምን አመጣው? የሆሳና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም፣ አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖርህ ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት። ጠቅላይ ሚኒስትሩ ይህንን ንግግር ለማሰማት የፈለጉበት ምክንያት ምን ይሆን? ያልተጠበቀው የጠቅላይ ሚኒስትሩ ንግግር። ሰው እንደ እግዚአብሔር ቃል መንፈስ ሳይሆን መንፈሳዊ ነው። በከተማችን ውስጥ አንዳንድ ነቢያት ሰው መንፈስ ነው በማለት መንፈስ ነህ ካሉ በኋላም የባንክ አካውንት አያስፈልግህም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባም፣ መንፈስ አይተኛም፣ መንፈስ አይራብም። መንፈስ ነህ ካሉ በኋላ ስለ ፎቅ መስበክን ምን አመጣው? መንፈስ ነው የሚሉ ከሆነ መነገር ያለበት ስለ መንፈስ ነው። እኛ ሰው አካል እንዳለው ስለምናውቅ እንዲሁም አካሉ ትርጉም እንዳለው ስለምናውቅ ያስፈልገዋል ብለንም ስለምናምን ስለ ሰው ብንሰብክ ያምርብናል። አካል የለውም መንፈስ ነው የሚል ሰው ስለ ፎቅ ቃል አውጣ፣ ስለ መኪና ቃል አውጣ የሚል ከሆነ ትልቅ ችግር አለ ማለት ነው። መንፈስ ማለት የሰው ውስጠኛው አካል ከእግዚአብሔር ጋር የሚያገናኝ ትልቁ ድልድይ ማለት ነው። እዛ ውስጥ ያለው እምነት ነው። እዛ ውስጥ ያለው ተስፋ ነው። እዛ ውስጥ ያለው አምልኮ ነው። አምልኮ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ነገር ግን ከሰው ሲሆን ያዘልላል። የአምልኮ ምስጢር ያለው ከእግዚአብሔር ጋር የመገናኛ ድልድይ ጋር ነው። ይህ ነገር ግን ኢትዮጵያ ውስጥ እየሰፋ መጥቷል። በጣም ጥንቃቄ የሚያስፈልገው ነገር በቴሌቪዥን 5 ደቂቃ ስለ ክርስቶስ ተሰብኮ 55 ደቂቃ ስለ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ይበላሻል። የመንፈስ ዋናው ስራው ተስፋ፣ እውነተኛ የሆነ አምልኮን ለጌታ ማቅረብ ነው ስሉ ነው ጠቅላይ ሚኒስትር ዶክተር አብይ ይህን ንግግር ያስደመጡት። እኛ የምናምነው በመጽሐፍ ቅዱስ ላይ ያለው ሰው ሶስትዮሽ ነው። ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ ነው። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባ፣ መንፈስ አይተኛ፣ መንፈስ አይርባው። መንፈስ ነህ ካልክ በኋላ ስለ ፎቅ መስበክን ምን አመጣው? መንፈስ ከሆንክ ስለ መንፈስ ነው መነጋገር ያለብን። እኛ ሰው አካል እንዳለው ስለምናቅ፣ አካሉም ትርጉም እንዳለው ስለምናቅ ያስፈልገዋል በምድር ሲኖር ብንሰብክ ያምርብናል። አካል አለው ስለምናምን። አካል የለው መንፈስ ነው የሚል ሰው ግን ስለ ፎቅ ቃል አውጣ፣ ስለ መኪና ቃል አውጣ ካለ ትልቅ ፋላሲ ያለ ማለት ነው። አልገባችሁ? እናንተ ስቁምታ እዚህ ጋር ሐሳቡ በደንብ ይታያል። ውስጠኛው የሰው ማንነት ፔኑማ የሚባለው ስፕሪት ይባላል። ስፕሪት ማለት የሰው ውስጠኛው አካል ከእግዚአብሔር ጋር የሚያገናኝን ትልቁ ድልድይ ማለት ነው። እዛ ውስጥ ያለው እምነት ነው። እዛ ውስጥ ያለው ተስፋ ነው። እዛ ውስጥ ያለው ወርሺፕ ነው፣ አምልኮ ነው። አምልኮ ከእግዚአብሔር ሲሆን ቅድም ወንድሞች እንደጀመሩት አይታችሁ እንደሆነ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ከሰው ሲሆን ያዘልላል። ለምን መሰላችሁ? የአምልኮ ምስጢር ያለው ከእግዚአብሔር ጋር መገናኛ ድልድይ ስለሆነ። በ1960ዎቹ አሜሪካ ውስጥ ትልቅ ችግር ነበር። 4 ታዋቂ ሰዎች ነበሩ። ፕሬዝዳንቱ ኬኔዲ ይባላል፣ ታዋቂ ሰው ነው። ማልኮም ኤክስ የሚባል ሰውዬ ደግሞ እስልምናን ይዞ ለጥቁሮች የሚታገል ሰው አለ። ማልኮም ኤክስ የተባለው ጥቁሮች ለነጮች ሲሸጡ የአባት ስም ይነጠቃሉ። ለምሳሌ እኔ አብይ አህመድ ነኝ፣
አህመድ ይነጠቅና በገዢዎቼ በአሳዳሪዎቼ ስም ይጠራል እና ይሄ ተከራካሪ ሰው ይሄ ስም የነጭ ስም ነው፣ እኔ ጥቁር ነኝ ከየት መጣ ሲል ያው አባትህም አያትህም ባሪያ ስለሆኑ የምትጠራው በአሳዳሪዎች ስም ነው ይባላል። ያን አሳዳሪ ስም ፍቆ ኤክስ ይለዋል። ማልኮም ስሙን ጠርቶ የአባቱን ኤክስ ይላል። አሜሪካ ነገር ኤክስ ማለት ከባድ ነው። መንጃ ፍቃድ በላስት ኔም በሁለተኛ ስም ነው የሚጠራው፣ እንደኛ ሀገር አይደለም፣ በአባት ስም ነው። ባንክም ሁሉ እንቅስቃሴ እንደዛ ነው። ይቅርብኝ የሰው ስም አይለጠፍብኝም ብሎ የሚከራከር ሰው ነበር። ሌላ ሁለት ፓስተሮች አሉ። አንደኛው ማርቲን ሉተር ኪንግ ይባላል። ታውቁታላችሁ? ለጥቁር የታገለ በጣም ታዋቂ ሰው ነው። ፓስተር ነበረ። የእሱን ታሪክ ሌላ ጊዜ አወራችኋለሁ። ዋናው የምፈልገው ግን አራተኛውን ሰው ነው። አራተኛው ሰውዬ ሜቶዲስት ቸርች ይባላል ሳን ፍራንሲስኮ። የዛ ቸርች ፓስተር ነው፣ ነጭ ነው። ይሄ ሰውዬ ጃን ይባላል። ጃን ከሌሎች ነጮች የሚለየው በዛ ችግር ጨለማ ዘመን ጥቁርና ነጭ በሱ ቸርች ማምለክ ይፈቀድላቸው ነበር። ሰው ሁሉ እኩል ነው ብሎ የሚያምን ሰውና በጣም ብዙ ደጋፊም የነበረው ሰው ነው። ተናጋሪ ሞቲቬሽናል ተናጋሪ ነው። ሞቲቬሽናል ተናጋሪ ማለት በጣም የሚያነቃቃ ከውጭ የሚያነቃቃ ከተነቃቃህ በኋላ ወደ ቤት ስትሄድ ደግሞ ያ የነቃህበት ነገር ይበተናል፣ ይጠፋል። መንፈስ በሚሆንበት ሰዓት ግን መንፈስ በባህሪው ቶሎ የሚጠፋ ስላልሆነ ይዘልቃል። እና ይሄ ሰው ላሳጥረው ታሪኩን መጀመሪያ በጣም ተወደደ። ቀጥሎ ስሙን ፓስተር መሆኑ ቀረና ዳድ ሆነ። ዳድ መባል ጀመረ። ትንሽ ቆየና ጋርድ ቀጠረ። የታጠቁ ጋርዶች ቀጠረ። ከቀጠረ በኋላ ሰዎች እሱ ቸርች ገብተው መውጣት አይፈቀድላቸውም። ከወጡ ሐራስ ይደረጋሉ። ምዕመን ከወጣ ሐራስ ይደረጋል። እና እንደ ልማዱ ሐራስ ሲያደርግ አንዴ የአሜሪካ ፓርላማ ሊያጣራ ወደ እሱ ቸርች ይሄዳል። ሊያጣራ ሄደውን ሰው ታጣቂዎች ገደሉት። ሲገሉት ፈሩ። የአሜሪካ መንግስት የበቀል እርምጃ ይወስዳል ፈሩ። ከፈሩ በኋላ 918 ምዕመን በአንድ ቀን በራሱ ቸርች ውስጥ ራሳቸውን እንዲገሉ አደረገ ይሄ ፓስተር። ከነዚህ ውስጥ 300 የሚጠጉ ህፃናት ነበሩ። ከናዚ የጀርመን ጥፋት በኋላ በቸርች ውስጥ ሆሎኮስት ይባላል። በቸርች ትልቁ ጥፋት በቸርች ውስጥ ፐርሰናል ካልት የሚገነቡ ሰዎች ክርስቶስን መስበክ ሳይሆን ራሳቸውን ሰብከው ራሳቸውን ዳድ የሚሉ ሰዎች መጨረሻ ላይ ሀብታችንን፣ ቃላችንን፣ ጌታችንን ብቻ ሳይሆን ማንነታችንን በሙሉ እንደሚያጠፉ በእውነት በታሪክ ታይቷል። ይሄ ኢትዮጵያ ውስጥ እየሰፋ መጥቷል። በጣም ጥንቃቄ የሚያስፈልገው ነገር በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ተበላሽ። ስለዚህ መንፈስ ዋናው ስራው ተስፋ፣ እምነትና እውነተኛ የሆነ አምልኮን ለጌታ የምናቀርብበት ሲሆን ሁለተኛው ሶል ደግሞ ያው ኢማጂኔሽን ኮንሽስነስ ይባላል። አላወሳስብባችሁም እሱን። ሶስተኛው ሰውነት ነው። 5ቱ ሕዋሳት ያሉበት በደንብ በቢብሊካል ሐሳቡን እንመልከት። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው የሚለው የሰውን ስጋዊ አካል የሚያሳይ ብቻ ሳይሆን ማበጀት ትርጉም አለው። ሰውን ልክ እንደ ብርሃን ሁን አላለም። ልክ እንደ ማንኛውም ፍጥረት ቃል ብቻ አላወጣም። ከቃል አልፎ እጁን አሳርፎ አበጃጀው፣ አሰማመረው፣ አስተካከለው ጊዜ ወስዶ። ለምን? የከበረ ፍጥረት ስለሆነ እንደ ሌሎቹ ስላልሆነ። ያ እግዚአብሔር ነካክቶ ያበጃጀው ገላ እንዲሁ ሰዎች እንደሚሉት ከንቱና የማይረባ አይደለም። የማይረባ ቢሆን ኖሮማ ጊዜ አያጠፋም ነበር። ቃል ብቻ ነበር የሚያወጣው። ጊዜ ወስዶ ለይቶ ከአንበሳም ለይቶ ከዝሆንም ለይቶ ካበጃጀው ትርጉም አለው ማለት ነው። ትርጉሙን በደንብ እናያለን። ከዚያ ቀጥሎ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ሆነ። ሰው አፈር፣ ሕይወት፣ ነፍስ ማለት ነው። ሶስቱን ፓርት በደንብ ማወቅ ያስፈልጋል። አፈሩ ስጋዊ ማንነቱን የሚያሳይ ሲሆን የሕይወት እስትንፋስ በአፍንጫው እፍ አለበት ደግሞ የሚለው
ከእግዚአብሔር የመጣውን የሰውን መንፈስ የሚያሳይ ነው። እፍ የተባለብን መንፈስ ከሱ የወረስነው ነው። ሰው ሕያው ነፍስ ሆነ የሚለው ደግሞ ነፍስን ያሳያል። እዚህ ጋር አንድ ሐሳብ ላንሳላችሁ። ብዙ ጊዜ እነዚህ ሰባኪዎች ሲሰብኩ አንተ ውስጥ ክርስቶስን ያስነሳው መንፈስ አለ ይላሉ። እውነት ነው፣ ግን አንተ ውስጥ ነው ያለው። አንተ የሚባል ነገር አለ ማለት ነው። ይሄን ካሉ በኋላ ይቀጥሉና አንተ መንፈስ ነህ ይላሉ። ቅድም አንተ ውስጥ ክርስቶስን ከሞት ያስነሳው መንፈስ አለ ማለት አንተ አለ፣ መንፈሱ አንተ ውስጥ አለ ማለት ነው። እዛው ብዙም ሳይቆዩ ደግሞ ዲኤንኤ ያወሳስባሉ። እሱን አላንሳባችሁ እንዳያስቸግራችሁ። ክርስቶስን ከሞት ያስነሳው መንፈስ በእኔም በእናንተም ውስጥ አለ። እውነት ነው። ክርስቶስ ግን መንፈስ ብቻ አይደለም ያለው፣ ሁለንተናው መንፈስ ነው። ሁለንተናው በእናንተ ውስጥ ያለ መንፈስ ሳይሆን ሁለንተናው አዳኝ ነው። ጨርቁን ነክተው ሰዎች ይፈወሳሉ። በመገረፉ ቁስል ሰዎች ይፈወሳሉ። በላቡ ሰዎች ይፈወሳሉ። በደሙ ሰዎች ይፈወሳሉ። ክርስቶስ ሁለንተናው ፈዋሽ ነው። ሁለንተናው ድንቅ ነው። ሁለንተናው መንፈስ ነው። ከእርሱ ጋር የሚያወዳድር ማንነት እኛ የለን። እሱ እንኳን አባቱን ከፍ ለማድረግ ሀምብል ነው የነበረው፣ አክባሪ ነበር እንጂ መተካከሉን የሚያሳይ አልነበረም። ከሰው ባህሪ ወጣ ያለው ማንነት ይሄንን የሚቃረን ነው። ይሄን በተሰሎንቄ መጽሐፍ በደንብ ተብራርቷል። ጊዜ ወስዳችሁ ማየት ትችላላችሁ። አንደኛ ተሰሎንቄ 5:23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ካለ በኋላ መንፈሳችሁ፣ ስጋችሁ፣ ነፍሳችሁ የሚለው ሐሳብ አንዱን ብቻ ጠቅሶ ያላለፈበት ዋነኛው ምክንያት ሶስቱም አሉ ማለት ነው። መቀደስ ያለበት ሶስቱም ነው። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ይላል። ምን ማለት ነው? ነፍስና መንፈስ የሚለያይ ማንነት አላቸው ማለት ነው። የእግዚአብሔር ቃል አይዋሽም። እግዚአብሔር በቃሉ ፈጥሯል፣ በቃሉ አድኗል፣ በቃሉ አንጿል። በከንቱ የሚነገር ቃል የለውም። ያ እውነተኛ የሆነው ቃሉ በትክክል አውዳዊ ፍቺ ካላገኘ ደግሞ ሰው ያስታል። ቀጥሎ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ይላል። ቤተ መቅደስ ምንድን ነው? ምን ማለት ነው? ቤተ መቅደስ ማለት ነው። ቤተ መቅደስ ሶስት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል አደባባይ ይባላል። ይሄ የሚነካው ፓርት፣ ሁሉም ሰው የሚሄድበት፣ ሁሉም ሰው የሚሳለመው፣ ሁሉም ሰው የሚያየው ማለት ነው አደባባይ የሚባለው። ቀጥለው ቅድስት የሚባል ቦታ አለ። ብዙ ሰዎች አይገቡበትም። ቄሶች፣ የተመረጡ ሰዎች ይገባሉ። ምን ማለት ነው? ወደ ነፍሳችን ሁሉም ሰው አይገባም። ሁሉ ንግግር አይገባም። ሁሉ ሐሳብ አይገባም። ግን ብልጫ ያለው ይገባል ማለት ነው። ሶስተኛው ቅድስተ ቅዱሳን ይባላል። እዚህ ስፍራ መግባት በጣም ከባድ ነው። ሻኩራ የሚባል የሚንኮሻኮሽ ነገር እግር ላይ ታስሮላቸው ካህናት በዓመት አንዴ ከገቡ በኋላ አለሞታቸውን ለማሳየት ኮሽ ኮሽ እያደረጉ ያሰማሉ። አለው ለማለት በጣም የሚፈራ ስፍራ ነው። መንፈሳዊ ማንነታችን ያለው እዛ ቦታ ነው። እዚያ ቦታ እግዚአብሔር የሚገለጥበት፣ በእውነት የሚመለክበት፣ ስለሱ የሚነገርበት፣ ራሳችንን ዝቅ አድርገን እሱን ከፍ የምናደርግበት ማንነት ያለው ቦታ መንፈስ ያለበት። መቼስ እንደ መንፈስ ቅዱስ ጣፋጭ ነገር የለም። መንፈስ ቅዱስ ይጣፍጣል፣ ያጽናናል። እኛ እሱን የምንቃወም አይደለንም። አምላካችን መሆኑን የምናቅ ጠዋት ማታ የምንጠራውን እኛ የምንፈራው መንፈስ ነንና ከክርስቶስ እንተካከላለን ሲባል ግን እንደነግጣለን፣ ያስፈራናል። እንደዛ ቢሆንማ ምን አመጣን? እኔ በነበርኩበት ሃይማኖት ችግር አልነበረም። ሰውነቱን ለመናገር ነብይነቱን ለመናገር ችግር አልነበረም። የመጣሁት ጌታ ነው ብዬ የመጣሁት አንድ ቀን ይመጣል ብዬ ሙሽራው ሲመጣ ይነሳል ብዬ አንተና እሱ እኩል ነው ካላችሁ ወደ ቦታዬ ነው የምመለሰው ማለት ምን አደርጋለሁ? እዚህ እኩል አይደለንም። ጌታ ጌታ ነው። ክብሩን ጥሎ ማንነቱን ጥሎ ስለኔና ስለናንተ ደሙን ያፈሰሰውን አምላክ
እንደው ስለ ሰው ክብር እንኳን ስንል መተካከልን በጠላን ነበረ። ይህ አስተምሮ በጣም የሚያስፈራ በጣም አሳሳቢ ስለሆነ ነው እኔም መምጣት የፈለኩት። እንግዲህ ሰው ስጋ ነፍስና መንፈስ አለው። ዛሬ የምናየው ስጋን ብቻ ይሆናል። በሚቀጥለው ሳምንት ነፍስና መንፈስን እናያለን። ከዛ በሚቀጥለው ሳምንት ደግሞ በጊዜ እናያለን። በተለያየ ኪዳን በተለያየ ጊዜ ውስጥ ይሄን ሐሳብ እናያለን። ይሄን ሐሳብ ስታዩ እንድታስቡ የምፈልገው ነገር እውነተኛ የሆነው የእግዚአብሔር ቃል ብቻ አናጭ የሆነው እውነት የሆነው ለመጣበቅ ከሱ ቃል ዝንፍ ያለው መተው ነው። ለምን አሜሪካን ሀገር ብር ፎርጅድ አስቸገራቸው። ፎርጅድ እየተሰራ ሲያስቸግራቸው ጊዜ ሰው ሰበሰቡና 3 ወር አስተማሩ ስልጠና። በምርቃታቸው ቀን ምን ተማራችሁ ሲባሉ 3 ወር ሙሉ የአሜሪካን ዶላር ትክክለኛውን ዶላር ብቻ አሳዩን፣ ፎርጅድ ቢባል አላየንም አሉ። ስልጠናው ይሄ ነው። አዎ። ከወጡ በኋላ ግን በአይናቸው ብቻ አይተው ያ ፎርጅድ ነው፣ ያ ፎርጅድ ነው፣ ያ ፎርጅድ ነው ይላሉ። እንዴት እንደዚህ መጎበዝ ቻላችሁ ሲባሉ እኛ የምናውቀው አንድና አንድ ነው፣ ያውም ኦሪጂናሉን ነው። ከኦሪጂናል ውጭ የሆነ ሁሉ ፎርጅድ ነው አሉ። ከእግዚአብሔር ቃል ውጭ የሆነ ሁሉ ፎርጅድ ነው። እኛ ፎርጅድ አንቀበልም፣ የእግዚአብሔር ቃል ግን እንቀበላለን። ፎርጅድ ለመቀበል ፎቅ አትመልከቱ፣ ቴሌቪዥን አትመልከቱ፣ የሚያምር ነገር አትመልከቱ። በደሳሳ ጎጆም ቢሆን የሱ ጠረን ካለ ምንፈልገው እሱን ነው። በዚህ ስፍራ የእግዚአብሔር መንፈስ አለ። አስረግጬ የምነግራችሁ በዚህ ስፍራ እውነተኛ የሆነ የእግዚአብሔር መንፈስ አለ። እግዚአብሔር ከእናንተ ጋር ይሰራል። ተሸንፎ ደግሞ አያውቅም። ብዙዎች ሞከሩት። በነገራችን ላይ ክርስቶስ የሰቀለው የሮማ መንግስት፣ ዋና አሰቃይ የሮማ መንግስት አሁን በዓለም ላይ ብቸኛው የክርስትና ግዛት ያለው ሮም ውስጥ ነው። ፓስፖርት ያለው የክርስትና ግዛት ያለው ጣሊያን ብቻ ነው። አሜሪካም የለም፣ ኢትዮጵያም የለም። ታውቃላችሁ። እዛ ግን የካቶሊክ ግዛት ፓስፖርት አላቸው። የክርስትና ግዛት ናት። እነዛ የሰቀሉም ሳይቀሩ ምድራቸውን ቆርሰው ሰጥተዋል። ለምን? የማይሸነፍ አምላክ አይሸነፍም ኢየሱስ። ስጋ በሚመለከት ትንሽ ለማየት የሐሳቡ አስፈላጊነት በአንደኛ ቆሮንቶስ 6:15 ላይ ስጋችሁ የክርስቶስ ብልቶች እንደሆነ ይላል። ስጋን መናቅ አንችልም። የሱ ብልት ስለሆነ የሱ አካል ስለሆነ ሲመጣም መቀደሱን ማየት የሚፈልገው አንዱ ነገር ስጋ ስለሆነ ቀድም እንዳነሳውላችሁ በመገረፉ ቁስል ተፈወስን ስንል ያ ቁስል ስጋ ነው። በደሙ ስንል ያ ፓርት ስጋ ነው። ያንን ፓርት እየናቀን ከሄድን መዳናችን ትርጉም ያጣል። ለምን ያላችሁኝ እንደሆነ በልቡ ያመነ በአፉ የመሰከረ ይድናል ነው ቃሉ የሚለው አይደለም። በልባችሁ አምናችሁ በአፋችሁ መመስከር ካልቻላችሁ መዳን የለም። ለመመስከር ደግሞ ምላስ ያስፈልጋል። ለመመስከር ደግሞ አካል ያስፈልጋል። አካል የለም ያልከውን ሰውዬ ምስክርነት የለም። ምስክርነት ከሌለ ደግሞ መዳን የለም ማለት ነው። በልብ ማመን በቂ አይደለም። በአፍ መመስከር ያስፈልጋል። ነግሬያቸዋለሁ። 4ኛ ክፍል እያለሁ ኢብራሂም የሚባል ሙስሊም ነው ጂሰስ ኢዝ ሎርድ ያለው። ቀላል ሰራና ወረሰኝ። አሜን። ያ የአህያዋ ጉዳይ ሰርቷል። ላይ በማታስቡት ወንጌል ስንቅር ይልና ይቀራል፣ ይቀይራል። ምን ሲሆን? አምነን ስንመሰክር። ይሄ ስጋ ቅድም እንዳነሳሁላችሁ አፈር ነህና ወደ አፈር ትመለሳለህ የሚለው ሐሳብ ብዙዎቹን ያዛባል። ወደ አፈር እንመለሳለን፣ ሙሽራው ሲመጣ ግን እንነሳለን። እዛ የሚቀር ነገር ቢሆን እግዚአብሔር እጁን አሳርፎ አያበጃጀውም። ያ ያበጃጀው በሱ በቅዱስ እጅ የተሰራው ከቅዱስ ሰው የተገኘው ሲመጣ ይነሳል።